አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ ጎሎን ነው ማሳያችሁ ማለት ነው። እንደምታዩት የኦርጌሳ ልጆች ሆናችሁ አምቦላምባ አካባቢ በተለይ ያው እንደ ጎሎን ባሳየሽን ምናምን የሚል ኮሜንት አይ ነበር እስከ ዛሬ እና እንደ አጋጣሚ ሆኖ ደግሞ ዛሬ ጎሎን ላሳያችሁ። የውጫሌም ልጆች የኦርጌሳም ልጆች ታውቁታላችሁ በደንብ እንደዚሁ የጎዳ በረብዩ ብዙዎቻችሁ ታውቁታላችሁ ያስባለሁኝ። ያው ግን ለኛ ለኦርጌሶች መዝናኛ ቦታችን ነበር ማለት ይቻላል። ያደግንበት ነው በልጅነታችን እንደዚህ የሄድን ውሃው ጋር በቃ እንቦጫረቅ ነበርና በጣም ደስ የሚለኝ ቦታ ነበረ። አሁን ግን ያው የጦርነት መቆራቆሻ ሆኗል። ሰውም አይሄድም እዛ ቦታ አስፈሪ ቦታ ስለሆነ እና እኔም ፈራ ተባ ያልኩኝ ነው የሄድኩት ራሱ እና እዛ ቦታ ስትሄዱ ሩሃችሁን ሽጣችሁ ነው አሁን ሰዓት ላይ ማለት ነው። ሰው ልብስ ለማጠብ ራሱ አይሄድም። ለምን ልብስ ለማጠብ በሄደበት ሰዓት ብዙ ጦርነቶች እየተከፈቱ ስለነበረ እና ብዙ ሰው እዛ ላይ ችግር አጋጥሞታልና ብዙ የኦርጌሳ ልጆችም የተገደሉበት ቦታ ስለሆነ አሁን በጣም አስፈሪ ቦታ ሆኗል። እና ከባድ ሆኗል። የሚሄድ ሰው የለም እላችኋለሁ። ውሃውን ራሱ ቀንሷል አሁን ላይ ብዙም አይደለም። በፊት ያው ደግሞ ጁንታ በነበረ ሰዓት ደግሞ እዚሁ ነበረ ሰፍሮ የነበረው። አሁንም እንደዛው ሆኗል። የጦርነት እንትን ነው አካባቢው እያስፈራ ነው። ብቻ ያው እስኪ ለማስታወስ ያክል ትንሽ የተወሰነ አሳያችኋለሁኝ ማለት ነው። ቪዲዮውን እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሌላው የመጣውበት ጉዳይ ደግሞ ፊታችሁ በቡጉር ለተበላሸ እህቶቼ ማለት ነው። አሁን እዚህ ጋር ፎቶውን ማሳያችሁ ይሄ አፕል ቪኒገሩ ማለት ነው። ይሄ ምንድን ነበረ? ኸል ማለት ነው። ኸል ቱፋህ የምንለው እሱ ይሄኛው ሳይሆን ለሰላጣ የምንጠቀመው ሳይሆን ይሄ የቱፋህ ስዕል ያለበት በቀዩ ከለር ያው አረቦቹ ቤት ሞልቷል ታገኙታላችሁ። ከሌላቸው ራሱ ለራሳችሁ ገዝታችሁ ይሄንን ነገር ማታ ማታ ፊታችሁን እየተቀባችሁ ጧት ያው ሱብሂ ላይ ለሶላትም ከተነሳችሁ ስለምትታጠቡት ካልሆነም ደግሞ ዝም ብላችሁ በውሃ ታጥባችሁት ብትተውት ራሱ ችግር የለውም እና ኡዱም ስታረጉ መታጠብ ትችላላችሁ። ኡዱም ካላደረጋችሁ ደግሞ ዝም ብላችሁ በውሃ ብትታጠቡት ችግር የለውም፣ ምንም አያመጣምና ማታ ማታ ተጠቀሙት። በጣም አሪፍ ነው ወላሂ። የኔ ታናሽ እህቴ እንደዚህ ፊቷ በጣም ተበላሽቶ ነበረ። አሁን ዱባይ ነው ያለችው። ከዛ በቃ ይጠፋል። ሰው ፊት ራሱ ፊቷን ለመግለጥ በጣም ትፈራለችና በጣም ታፍር ነበር። ፊቷ በጣም ተበላሽቶ ነበር። አሁን አልሐምዱሊላህ ጽድት ብሎላታል። እና ሚስጥሩ ደግሞ ምንድነው? ይሄ አፕል ቪኒገር ነው። እና ይሄንን ካላችሁ ከአረብ ቤት ከሌለም ገዝታችሁ ሞልቷል ሱፐርማርኬት ላይ ገዝታችሁ ተጠቀሙት። በጣም አሪፍ ነው። ለፊታችሁ ጽድት ነው የሚያደርገው። ሀታ ጥቋቁሮቹን ነገር እነዚህ ሌላ አሁን የቡጉር ማጥፊያ እንደዚህ ስትጠቀሙ ቡጉሩ ይጠፋና እንትን ይተዋል አይደለ? ይሄ ጥቋቁሩን ነገር አሰሩ ይቀመጣል። ያ እንደዛ እንዳይሆንባችሁ ጽድት ያደርጋል ፊታችሁን ማለት ነው። እና እኔ እሷን ሳይ ራሱ አላመንኩም ወላሂ እንዴት እንደጠፋላት ማለት ነው። እሷ ግን ውለታዬ ነው ምናምን ትላለች። ይሄ ኸሉ ማለት ነው። እና ወዶች ይሄ ይጠቅማችኋል ብዬ ነው። ይሄ በቡጉር እንደዚህ የምትሰቃዩ እህቶቼ ልትኖሩ ትችላላችሁ። እና ተጠቀሙት። በጣም አሪፍ ነው። ሁሌ ማታ ማታ በቃ አዘውትራችሁ ተጠቀሙት። ቢያንስ ከአንድ ወር በኋላ ነው ለውጥ የምታዩት። ደግሞ እሱኑ መጠቀም ከጀመረች እስካሁን አመት ምናምን ይሆናታል። እንደዛ አመት አካባቢ ተጠቅሜዋለሁኝ ብላለች። እና ሁሌ ብትጠቀሙት በጣም አሪፍ ነው፣ ሳትሰለቹ ማለት ነው። አንድ ነገር መቼም ፊታችን ዙሮ ያው ክሬም ወይ ቫዝሊን ማታ ማታ ስንተኛ መቀባታችን አይቀርም አይደለ? በዛ ምትክ እንደዚህ አይነት ይሄንን ነገር ብንጠቀመው ለውጥ ታመጣላችሁ ፊታችሁ ላይ እና በጣም አሪፍ ነው። ተጠንቀቃችሁ ተጠቀሙት። ጊዜ ሳታሳልፉ ሰዓት ዛሬ ተጠቅማችሁ ነገ መተው ሳይሆን በቃ በየቀኑ ማታ ማታ ልተኙ ስትሉ በቃ ወይም
ከምተኙበት አጠገብ እንትን ካለ መቃ ወንበር ኮሜዲኖ ምናምን ካለ እንዳትረሱት እዛ አስቀምጣችሁ በቃ ሁሌ ማታ ማታ እንድትጠቀሙት ማድረግ አለባችሁ። እንደዛ ካደረጋችሁ ለውጥ ታገኛላችሁ እላችኋለሁ ውዶችዬ። በዛውም እንግዲህ እያያችሁ ነው ይሄን የጎሎን የሚያምር ሰፈር ማለት ነው። የማታውቁትም እንግዲህ በዚሁ አጋጣሚ የኛው የወርጌሶች መዝናኛ ልብስ ማጠቢያ ልበላችሁ፣ ልብስ የምናጥብበታል። ያው ብቻ በጣም የምንዝናናበት ልጅነት እንግዲህ አይረሳም ተመልሶ ባይመጣም እና እንደዚህ ውሃውን እንትን እንልና በድንጋይ ክበን ባህር እየሰራን ምናምን እዛ ውስጥ እንዋኝ ነበር፣ እንጫወት ነበረ። ድሮ በየዋህነቱ ጊዜ ማለት ነው። ድሮ ህፃኖች ልጆች ሁነን በቃ የዋህ ነበርን። አሁን ላይ ነው የእሳት ዘመን የሆነው። ሁሉም ልጅ እንደዚህ ልጅ ከልጅ ተሰባስቦ እንደዚህ በሰላም መጫወት የለም። አሁን ሰዓት ላይ ደቂቃ ከቆዩ በቃ መጣላት ነው። እና ድሮ በየዋህነት ዘመን ይውላችሁ ምን ጫወትበት ያደግንበት ጎሎዬ ይሄንን ይመስላል እላችኋለሁኝ። በዚሁ አጋጣሚ የማታውቁትም እዩት፣ ይሄንን ይመስላል። የአምቦላምባ ልጆች በተለይ ኮሜንት ላይ እየጻፋችሁልኝ ነበረ። እስኪ ወደ አምቦላምባ ወደ ጎሎ አካባቢ አሳይን ምናምን እያላችሁኝ እንግዲህ በዚሁ አጋጣሚ እዩት ማለት ነው። ይህንን ይመስላል። ይሄ ደግሞ ወደ ውርጌሳ ያው ስንመለስ ማለት ነው። እየተመለስኩኝ ነው ወደ ቤት ወደ ዘዋሮ አካባቢ እንደዚህ ወደ ታች ይሄ ነው ግንቡ። የሆነ ጽሁፍ ተጽፎበታል ምናምን ድሮ በጁንታው ሰዓት ነው ብለዋል። እንደዚህ በጣም ብዙ ጽሁፍ ጽፈውበት ነበረ። እናሸንፋል፣ ደሴ እንገባል ምናምን እያሉ በነጭ ቀለም ያው አስፓልቱን ሁሉ እንደዚህ ግንቡን ጎሎ የተገነባውን ሁሉ እየጻፉበት ነበረ አሉ። በነገራችን ላይ እኔ አልነበርኩም በጁንታው ሰዓት አልሐምዱሊላህ እንኳንም አልነበርኩኝ። ያሁንም መኖሬ እንትን እያለኝ ነው። ለምን አሁን ራሱ በጣም አሳሳቢ ጭንቀት፣ የመሳሪያው ድምጽ ምናምን ስለሚረብሽ እንኳንም የዛኔ ያልነበርኩኝ ብያለሁኝ። አሁንም ራሱ ያው ችየዋለሁኝ እንጂ አሁን ራሱ የሚያስሄድ ነው። በቃ ይሄን ነገር ለቅቄ ብር ብዬ ብጠፋ ነፍሴ ብቻ አልሐምዱሊላህ ረቢል ዓለሚን። ከችግር በኋላ ደስታ ሊመጣ ይችላል እና በሶብር መጠበቅ ነው። ኢንሻአላህ አላህ ሰላሙን ሰጥቶን ደግሞ ሀገራችን ሰላም ሆኖ በሰላም የምንኖርበት ጊዜ ሊፈጠር ይችላል እና ኢንሻአላህ ዱአ አድርጉ እናንተም። እና የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንም ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።